ስታነቡ እንቅልፋችሁ ይመጣል። ይሄ ልምድ ነው እንጂ ስንፍና አይደለም። ይሄ ለምን የሚሰማችሁ ይመስላችኋል? የምታጠኑት አልጋችሁ ላይ ወይም ሶፋችሁ ላይ ቁጭ ብላችሁ ነው። ይሄንን አይምሯችሁ ከእረፍትና ከእንቅልፍ ቦታ ጋር አያይዞ ነው የሚያየው። ስለዚህ መጽሐፋችሁንም አንድ የእረፍት አካል አድርጎ ይመለከተዋል ማለት ነው። ጓደኞቼ እኮ አይተኙም ካላችሁ እነሱ ሞቲቬሽን ስላላቸው ነው። የሚያጓጓ ነገር እያነበባችሁ ከሆነ ዶፓሚን ስለሚለቅ አይምሯችሁ እንቅልፍን ይከላከላል። ነገር ግን አሰልቺ ነገር እያነበባችሁ ከሆነ አይምሯችሁ ሸትዳውን ያደርጋል ማለት ነው። ምናልባት እኮ አስቀድሞ ድካም ሊኖርባችሁ ይችላል። የተጠራቀመ እንቅልፍም ሊኖርባችሁ ይችላል። ከዛም ውጪ ደግሞ የትኩረት ማጣት ችግርም ይኖራል። መፍትሄው ይሄንን ልምድ መስበር ነው። አንደኛ፣ በጭራሽ አልጋ ላይ እንዳታጠኑ። ጠንካራ ወንበርና ጠረጴዛ ላይ ቁጭ ብላችሁ አጥኑ። ሁለተኛ፣ እንቅስቃሴ ጨምሩበት። ወይ ቆማችሁ አጥኑ፣ ማስቲካ እያኘካችሁ አጥኑ። ይሄ ነገር አይምሯችሁ እንዳይዘጋ ይረዳችኋል። ሶስተኛ፣ ዝም ብሎ ገጽ መግለጥ አይደለም። እላዩ ላይ ማስታወሻ ያዙ ወይ ስዕል ሳሉበት ወይም ደግሞ ጮክ ብላችሁ ለማስረዳት ሞክሩ። እነዚህን ዘዴዎች በመጠቀም አይምሯችሁን ሸውዱ። የጥናት ዓላማችሁን አሳኩ።